አልሟል። አዎ እግዚአብሔር አሳይቶኛል ብሏል። አዎ ነገሩ ሊፈጸም እንደሚችል ጠርጥረውታል። አባቱ የተለየ ነገር ለሱ ብቻ እንዴት ያደርጋል ብለው ቀኑበት ይልና ሊያስሄሩበትም ጀመሩ ይላል። አሁን ጉድጓድ ውስጥ ለነው አንጠቀምም፣ ገለነው አንጠቀምም። ለምን አይሸጠው? ይሁዳ ይባላል። ባይዘው ይሁዳ ነው ስሙ። ምን ነው ይሁዳ ነው ስሙ። የብሉዩ ዮሴፍን ሸጠ፣ የአዲሱ መሲህ ሸጠ። ይሁዳዎች ህልመኛው መጣሉና ከህልሙ አንዱም እንዴት እንደሚፈጸም እስቲ እናየዋለን አሉ። ለምን እንግደለው አሉ። ልጁ ቅን ስለሆነ ይፈጸምለታል። ስለዚህ ከህልሙ አንዱም እንኳን ሲሆን እስቲ እናየዋለን አሉና ተመካክረው ሊገሉት ጠበቁት። እንዴ ከእግዚአብሔር ጋር መሄድ እኮ እንዴት አስቸጋሪ እንደሆነ ይሄድክ ቀን የሚፈጸም እኮ ነው የሚመስልህ። ያዕቆብ በጣም በተለየ መንገድ ነው የሚወዳቸው የራሔል ልጆች ስለሆኑ ብቻ ሳይሆን በእርጅና ወልዷቸዋልና የሚላል ዘፍጥረት ላይ። በእርጅና ስለወለዳቸው በጣም ይወዳቸዋል። እነዛ አስሮቹ አደገኛ ናቸው። ሲመክሩም አንድ ላይ ነው የሚመክሩት። ሁለቱን ገንጠለው ነው የሚመክሩት። እናንተ ዘፍጥረት 37ን ዛሬ ስገቡ ጀምሩት። ማለት በጣም ኢንተረስቲንግ ነው ታሪኩ። ትዝ የሚላችሁ ከሆነ የ17 ዓመት ልጅ ነበር ይልና አባቱ ከልጆቹ መካከል በጣም ስለሚወደው ምንም ህልም አላለመም። የተለየ እግዚአብሔር ፕሮግራም እንዳለበት አባቱም አላወቀም። ዮሴፍ የሚያውቀው ነገር የለም። ግን አባቱ ከልጆቹ መካከል ይወደው ስለነበር ጌጠኛ ቀሚስ ገዝቶ አመጣለት ይላል። በጣም የምታምር ልጅ ነውና በጣም የምታምር ጌጠኛ ቀሚስ። ልጁም ደግሞ መልከ መልካም ነበር የሚል አለ። ባይዘ ምዕራፍ 41 ላይ የጳጢፋራ ሚስት ወደደችልና መልከ መልካም ነበር የሚል ካላል እንኳን እንደዚህ አልብሳችሁት እንዲሁም ቆንጆ ነው እና ወስዶ አባትየው ጌጠኛ ልብስ ሲያለብሰው ወንድሞቹ አዩት ይላል። ቀኑ ይላል። አባቱ የተለየ ነገር ለሱ ብቻ እንዴት ያደርጋል ብለው ቀኑበት ይልና ሊያስሄሩበትም ጀመሩ ይላል። እግዚአብሔር ነገር ፍለጋ የጀመረው አባትየው የተለየ ፌቨር ለልጁ እንዲያደርግ ጀምሮ ነው። ተበሳጩ። ሊያስሄሩበት ሲጀምሩ እግዚአብሔር ትንሽ ቆይቶ ለልጁ ህልም አሳየ። የአባቱ ቀሚስ ነው ያናደዳቸው። መለኮትም አይኑን አድርጓል እዚህ ልጅ ላይ እና ህልም አየ። በጠዋት መጣ ተነስቶ ወንድሞቼ ኑ አለ። እሱ የወንድምነት ልብን ያለው እንደዚህ እንደሚያሸሩ አያውቅም። ወንድሞቼ ኑ አለ። እሺ ብለው ተሰብስበው ሄዱ። ምንድነው? ህልም አለምኩ አለ። ምን አየህ አሉ። የጠየቀው ማን ነው? ይሁዳና ሮቤል። ምን አየህ ሲሉት የእናንተ 11 ነዶ አለ። እሺ በእኔ ነዶ ፊት አለ። የእኔ ነዶ ከፊት ነች አለ። የእናንተ እንዴት ተደርድሮ ሰገዱልኝ አለ። አሃ የእኛ ነዶ ለአንተ ነዶ ሰገደ አሉት። እንዲሁም ጀምሯል ማሴር። ልትነግስብን ትፈልጋለህ እንዲህ አሉት። አረ እኔ እንደሱ አላሰብኩም። ትርጉሙ እንደሱ ነው እንዴ? እግዚአብሔር ያሰበው እነሱ ናቸው የሚነግሩት። ልጁ በቀንነት ቢያቅማ አያወራም። ቢያቅማ እንኳን ግን አወራ። አንዳንዴ ይሄ ነገር ይጠቀስና ህልማችሁን ደብቁ ይባላል። ባያወራ ግብጽ ማን ይሸጣል? እንዴት ይነግሳል? አያምልጣችሁ። ግን እግዚአብሔር ባለው ሰዓት ሲሆን ትክክል ነው አይደል? አሁን ለተገኘው በሙሉ አይወራም። ግን ደግሞ ለሚጸልይላችሁ ሰው ማካፈል ደግሞ ጥሩ ነው። አሁን እንደ ዮሴፍ ተገፍታችሁ ብቻ ሳይሆን ተጸልዮላችሁም እንድትነግሱ ሲነግራቸው ሊነግስብን ነው ብለው አሰቡ ይላል። ሊያሴሩበት ሲጀምሩ እንደገና መጽሐፍ ሲናገር ድጋሚ ህልም አየ። 11 ኮከብ ፀሐይና ጨረቃን ጨምሮ ሲሰግዱለት ደግሞ አየ። ከዛ አባቱን ጠራው። አባቴ አለው። አቤት አለ። ወንድሞቼ ነው አላቸው። ዛሬ ደግሞ እንደገና ህልም አየሁ አለ። ምን አየ አሉት። 11 ከዋክብት ፀሐይና ጨረቃን ጨምሮ ፊቴ ሰገዱ አለ። መጽሐፍ ሲናገር ወንድሞቹ አይደሉ አባቱ ገሰጸው ይላል። አንተ አለ። አቤት አባቴ ሲል እኔና እናትም ልንሰግድልህ ነው እንዴ አለው። በል ሁለተኛ እንደዚህ እንዳትል አለ ይልና በወንድሞቹ መሃል ገሰጸው ብሎ ግን እስራኤል አይደለም የሚለው ያዕቆብን እስራኤል ብሎ ነው የሚጠራው። እስራኤልም ነገሩን በልቡ ግን ያዘው ይላል። እግዚአብሔር ይሄን ልጅ ምን ሊያደርገው ነው አለ። ታውቃለህ ለምን መሰለህ? ወንድሞቹ ገና ናቸው። ይሄ ግን በብዙ መንገድ እግዚአብሔርን ያውቀዋል። እሱን እግዚአብሔር እንዴት አድርጎ በተለያየ መንገድ እንደዚህ አይነት ዲቫይን ፕላን ውስጥ እንዳመጣው ያውቃል። እግዚአብሔር ከዚህ ልጅ ጋር ጉዳይ ያለው እንዴ ብሎ ነገሩን በልቡ ይዞ ይጠብቀው ጀመር ይላል። በቃ እግዚአብሔር ስራውን ጀመረ በይፋ። ምናልባት የታሪኩ አካል ብንሆንና
ዮሴፍና ወንድሞቹ በነበሩበት ዘመን ብንኖር የእግዚአብሔር በማይመስል መንገድ ነገሩ ካለፈ በኋላ ግን ዘንድሮ ቆመን ስናየው እግዚአብሔር በምን አይነት መንገድ ስራውን እንደሚሰራ እንድናውቅ እግዚአብሔር ስራውን ጀመረ። አይ ቲንክ ዮሴፍም አልገባውም፣ ወንድሞቹም አልገባቸውም፣ አባቱ እስራኤልም አልገባውም፣ ማንም አልገባውም። እግዚአብሔር ከላይ ታሪክን ተቆጣጥሮ ስራውን እየሰራ ነው። ሉዓላዊ አምላክ ነው። የወደደውን ሲያደርግ ለኔ መንገር አይጠበቅበትም። አድርጎት በኋላ ይገባኛል። አባቱ እስራኤል ተነሳለው ብድጋለ ዮሴፍ ሂድና እስቲ ወንድሞች ምን እየሰሩ እንደሆነ የት እንዳሉም እስቲ እያቸው፣ እረኝነት ሄደዋለሁ እስቲ እያቸው ብሎ ወንድምየውን ተነስና ሂዳለው። ተነስቶ ሄደ። ወንድምየው በምድረ በዳ ይፈልጋቸው ጀመር ይላል። ወንድሞቹን ሲፈልግ አጣቸውና በምድረ በዳው መሃል ላይ አንድ ሰው አገኘ። ወንድሞቼን አይታቸው ይሆን? በግና ፍየሎች ይጠብቃሉ፣ ወዴት ሄደው ይሆን ሲሉ አይቻቸዋለሁ፣ ወደ ዶታይን ሳይሆኑ አይቀርም ብሎ ምልክት ሲሰጠው ወደ ዶታይን ሲሄድ ወንድሞቹ ተሰብስበው ቁጭ ብለው ከሩቅ ሲመጣ ዮሴፍን አዩት ይላል። በጣም ነው በእውነት ነው የምላችሁ ማዝ ነው። የእግዚአብሔር እንደሆነ ገብቶኛል፣ መለኮታዊ እንደሆነ ተረድቼዋለሁ። ነገሩ ካለቀ በኋላ ዮሴፍ ራሱ በግብፅ ምድር ለወንድሞቹ ይነግራቸዋል ይህን ጉዳይ። ግን ሲኖር እንዴት ከባድ እንደሆነ ግን አሰብኩት። በጣም በእውነት ልብ ያዘነ። ሲመጣ አዩትና ከሩቅ ህልመኛው መጣ አሉ። ቃል በቃል እንደሱ ነው ያሉት። ህልመኛው መጣ አሉና ከህልሙ አንዱም እንዴት እንደሚፈጸም እስቲ እናየዋለን አሉ። ለምን እንግደለው አሉ። አልመዋል። አዎ እግዚአብሔር አሳይቶኛል ብለዋል። አዎ ነገሩ ሊፈጸም እንደሚችል ጠርጥረውታል። ልጁ ቅን ስለሆነ ይፈጸምለታል። ስለዚህ ከህልሙ አንዱም እንኳን ሲሆን እስቲ እናየዋለን አሉና ተመካክረው ሊገሉት ጠበቁት። እየመጣ ያለ ዮሴፍን ገና ሳይዙት ሮቤል ከመሃል እንዴ ወንድማችን እኮ ነው ለምን እንገለዋለን? ታዲያ ምን እናርግ አሉ። ውሃ በሌለበት ደረቅ ጉድጓድ እንጣለው አሉ። እግዚአብሔር ይስጣቸው። ውሃ የሌለው ማለታቸው ራሱ ውሃ በሌለበት ደረቅ ጉድጓድ ውስጥ እንጣለው አሉ። እሺ ልብሱን እንቀዳደዋሉ። ያቺን ጌጠኛ ልብሷን የቀኑባትን ልብስ እንቀዳድሷን አሉ። እግዚአብሔር ነገር የንጉስ ልብስ እኮ ሊያለብሰው ነው። እነሱ በያዕቆብ ጌጠኛ ልብስን የቀኑት ተንጠራርተው የማይወርዱ ቦታ እኮ ሊያወጣው ነው። እንቅደድበት አሉ። ቀዳደዱበት ይላል። ጉድጓድ ውስጥ አሉት። እርቃኑን አድርገው ጉድጓድ ውስጥ አሉት። አሁን ዝም ብላችሁ ዮሴፍን አስቡት ምን እንደሚሰማው። አሁን መጽሐፍ እኮ አልነገረንም። የወንድሞቹ ምክር ነው የተጻፈው። ዮሴፍ ጉድጓድ ውስጥ ብቻውን ጨለማ ነው፣ ባዶ ጉድጓድ ውስጥ አሉት። ከምንገለው አለ ከመሃል አንደኛው ለምን እንገለዋለናል? ታዲያ ምን እናርግ? ከምንገለው አሁን ጉድጓድ ውስጥ ለነውም አንጠቀምም፣ ገለነውም አንጠቀምም። ለምን አይሸጠው? ይሁዳ ይባላል። ባይዘው ይሁዳ ነው ስሙ። ምን ነው ይሁዳ ነው ስሙ። የብሉዩ ዮሴፍን ሸጠ፣ የአዲሱ መሲህ ሸጠ። ይሁዳዎች እንሸጠው አለ። ለማ ሲሉት እስማኤላውያን ያው እየመጡ ነው፣ ለነሱ ወደ ግብፅ ሄደው ነግደው ስለሚመለሱ ከፈለጉ ይግዙት፣ ካልፈለጉ ግብፅ ይሽጡት ብለው ዮሴፍን በሚያስመርር አይነት መንገድ የእግዚአብሔርን የዘላለማዊ ፕሮግራም በሚያስፈጽም በእግዚአብሔር ሉዓላዊ ፈቃድ ተጽዕኖ ስር አድርገው ሸጡት። እግዚአብሔር ከእጃቸው በዚህ መንገድ እንዲወጣ አድርገው። መዝሙረኛው ሲዘምር ምንድነው የሚለው? በባርነት የተሸጠውን ዮሴፍን ከነርሱ አስቀድሞ ላከው። ይመጣሉ ነው አይደል መዝሙረኛው? እግዚአብሔር ዮሴፍን እንዲሸጥ ሲያደርገው ዮሴፍ ከመሸጡ ከ400 ዓመት በፊት ለአብርሃም እግዚአብሔር እንደዚህ ብሎታል፣ ትውልድ ለ400 ዓመት በባዕድ አገር ይገዛል። እግዚአብሔር ከ400 ዓመት በፊት ለአብርሃም ትውልድ ባዕድ አገር ይገዛል የሚለውን ትንቢት የፈጸመው ወንድሞቹ ዮሴፍን እንዲሸጡ አድርጎ ነው። ይሄ የእግዚአብሔር ፕሮግራም ነው። ዮሴፍስ አያቅም ይሄንን። ሙሴስ ኦልሬዲ ገብቶት ነው እየጻፈ ያለው። እግዚአብሔር ምዕራፍ 15 ላይ ለአብርሃም ነገረው። ምዕራፍ 37 ላይ ትንቢቱ እየተፈጸመ ነው። ለ4 ትውልድ የሚገዛው እስራኤል በዚህ ብላቴና ምንም በማያቅ ኢኖሰንት በሆነ ቀጥሎ ጂኒውን በሆነ ሕፃን ልጅ በኩል እየተፈጸመ ነው። የ17 ዓመት ልጅ ነው እየተሸጠ ያለው። የ17 he was a teenager ምንም አያቅም። የ17 ዓመት ልጅ መሆኑ ብቻ አይደለም፣ እረኛ አይደለም። ከወንድሞቹ ጋር አባቱ አጠገብ ነው የሚቀመጠው። ክፉና ደግ ምናምን ብዙ ማያቅ በጣም ምስኪን ልጅ። ይሁዳ ቢሸጥ፣ ሮቤል ቢሸጥ፣ ሌሎቹ ቢሸጡ ደጅ እየሄዱ በግ እየጠበቁ ፍየል እየጠበቁ ከአውሬ ጋር መታገል ለምደዋል።
ይሄ ልጅ ምንም ያውቀው ነገር የለም። እግዚአብሔር ብቻውን ስራውን መስራት ስለፈለገ ምንም በማያውቅና ምንም በማይችል ልጅ በኩል ስራውን ጀመረ። በጣም በትህትና አጠገባቸው ሰው እግዚአብሔር በህይወት ላይ ያለውን ነገር ባይገባም ይፈጽመዋል በሉት። ሁሉም ነገር እንዲገባችሁ አትጸልዩ። ስለማይገባችሁ ሁሉ ይግባኝ ተብሎም አይጸለይም። ልክ አይደለም። አንዳንዱ ይግባኝ፣ ውሉን አሳየኝ፣ መንገዱ ልክ እንደሆነ ብቻ ኮንፈርም አድርገኝ ተብሎ ነው የሚጸለየው። እግዚአብሔር ግብጽ ሲወስደው ይሄንን ልጅ ደሞ እኮ እንዴ ከእግዚአብሔር ጋር መሄድ እኮ እንዴት አስቸጋሪ እንደሆነ ይሄድክ ቀን የሚፈጸም እኮ ነው የሚመስልህ። ፈርዖን ፊት ቀርቦ ልጁ ወደ ንግስና የመጣው እኮ በ30 ዓመቱ ነው። 13 ዓመት ተሰቃይቷል። ምናልባት ተስፋ የለኝም፣ መሄጃ የለኝም፣ ተስፋ ቆርጫለሁ፣ መንቀሳቀሻ የለኝም የምትሉ ሰዎች ካላችሁ ዛሬ ለእናንተ ተስፋ አለ።